በዛሬው ቪዲዮ አፕል በማርች አናውንስ ካደረጋቸው እቃዎች መካከል በጣም ትልቅ ፐርፎርማንስ እና ትልቅ ዋጋ ያላቸውን አራት እቃዎች ወይም ደግሞ አራት ፕሮዳክቶች በዛሬው ቪዲዮ እንግዲህ አንድ ባንድ የምነግራችሁ ይሆናል። የመጀመሪያዎቹ እንግዲህ ማክቡክ ነው። ማክቡክ በሁለት ቺፖች መጥቷል። የመጀመሪያው ማክቡክ M5 ፕሮ ቺፕ እና በM5 ማክስ ቺፕ ማግኘት ትችላላችሁ፣ በሁለት ቺፕ ማለት ነው። ይህንን ማክቡክ ፕሮ እንግዲህ የምታገኙት በ14 ኢንች እና በ16 ኢንች በ100 Hz ሪፍሬሽ ሬት በሚኒ ኤልኢዲ ዲስፕሌይ ማግኘት ትችላላችሁ። እንዲሁም ደግሞ 3 ተንደርቦልት 5 የተባለ መሰኪያዎችን ማግኘት ትችላላችሁ። ዋይፋይ 7 እና ብሉቱዝ 7 ሰፖርት ማድረግ ይችላላችሁ። እንዲሁም ደግሞ በናኖ ቴክስቸር አማራጭ ማግኘት ትችላላችሁ ማለት ነው። ወደ ፐርፎርማንሳችሁ ስንሄድ እንግዲህ ዋናው የሚለያቸው የቺፓቸው ወይም ደግሞ የፕሮሰሰራቸው ጉዳይ ነው። M5 ፕሮ የምንለው እንግዲህ በ18 ኮር ሲፒዩ እና በ20 ኮር ጂፒዩ ታገኙታላችሁ። M5 ማክስ የሚባለው ደግሞ በ18 ኮር ሲፒዩ እና በ40 ኮር ጂፒዩ ታገኙታላችሁ። ግራፊክስ ካርዱ ማለት ነው ሁለት እጥፍ ይበልጠዋል ማለት ነው። ሌላኛው የራማቸው ጉዳይ ነው። ራማቸውን ስንመለከት እንግዲህ ማክቡክ M5 ፕሮ እንግዲህ ከ24 ጂቢ እስከ 36 ጂቢ ራም ታገኙታላችሁ። M5 ማክስን ደግሞ እንግዲህ እስከ 128 ጂቢ ድረስ ሚሞሪ ወይም ደግሞ ራም ማግኘት ትችላላችሁ ማለት ነው። በጣም ሃይ ፐርፎርማንስ ይሆናል ማለት ነው። ማክሱን የምትገዙ ከሆነ መነሻ ስቶሬጅ ካላችሁ ደግሞ እንግዲህ የመጀመሪያው የፕሮ 1 ቴራባይት ነው። ማክሱ ደግሞ 2 ቴራባይት መነሻ ስቶሬጅ አላቸው ማለት ነው። ይህን ይመስላል ያላቸው ጉዳይ። ሌላው ዋጋው ነው። ወደ ዋጋው ስንሄድ እንግዲህ ፕሮን $2200 የምታገኙ ሲሆን በቤዝ ሞዴል ማለት ነው። ማክሱን ደግሞ $2700 ማግኘት ትችላላችሁ። በጣም ሃይ ፐርፎርማንስ ያላቸው በጣም ጽድት ያሉ ማክቡክ ናቸው። እስካሁን እንግዲህ ከሰራናቸው በጣም ትልቅ ፐርፎርማንስ ያላቸው ናቸው ብለዋል እና አፕል ማለት ነው። ስለዚህ አፕል ማክቡክ ፕሮ እንግዲህ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ደግሞ እንግዲህ አፕል አናውንስ ያደረገው ዲስፕሌይ ነው። አፕል እንደምታውቁት ሁለት አይነት ዲስፕሌይ አለው። የመጀመሪያው ስቱዲዮ ዲስፕሌይ እና ስቱዲዮ ዲስፕሌይ XDR የሚባሉት ናቸው። መጀመሪያ ስለ ስቱዲዮ ዲስፕሌይ አንዳንድ ነገሮች ልበላችሁና ወደ ኋላ ደግሞ ስለ XDR አንዳንድ ነገሮችን የምላችሁና ማለት ነው። እስከ መጨረሻው አብራችሁን ቆዩ። ስቱዲዮ ዲስፕሌይ የምንለው እንግዲህ በ27 ኢንች ስክሪን ሳይዝ የምታገኙ ሲሆን በ60 Hz ሪፍሬሽ ሬት በኤልኢዲ ዲስፕሌይ ማግኘት ትችላላችሁ። እንዲሁም ደግሞ 600 ኒትስ ብራይትነስ ማግኘት የምትችሉ ሲሆን በ12 ሜጋፒክሰል ሴንትራል ስቴጅ ካሜራ ታገኙታላችሁ። እንዲሁም ደግሞ ባለ 3 ማይክሮፎንም በውስጡ ማግኘት ትችላላችሁ። እንዲሁም ደግሞ ባለ 6 ሳውንድ ስፒከር ሲስተም ማግኘት ትችላላችሁ ማለት ነው። ይህንን ዲስፕሌይ በቴንደርቦልት 5 ፖርት ወይም ደግሞ መሰኪያ እና በ96 ዋት ቻርጂንግ ፓወር በ5K ሪዞሉሽን ማግኘት የምትችል ሲሆን ይህንንም እንግዲህ ይህንን ስቱዲዮ ዲስፕሌይ የተባለን ፕሮዳክት $1600 ማግኘት ትችላላችሁ ማለት ነው። እዚህ ዲስፕሌይ ላይ በጣም ደባሪ የተባለው ጉዳይ የሪፍሬሽ ሬት ጉዳይ ነው። ሪፍሬሽ ሬቱ አሁንም እንግዲህ 60 Hz ሪፍሬሽ ሬት ማለት ነው። በጣም የወረደ ሪፍሬሽ ሬት ነው። እንዲሁም ደግሞ 27 ኢንች ብቻ ነው ያላቸው። የግዴታ አሁን ላይ ያሉ ሰዎች ስቱዲዮአቸው እንግዲህ ዲስፕሌያቸው ላይ ማተለቅ ይፈልጋሉ። 2-3 ዲስፕሌዮችን ነው የሚጠቀሙት። አንድ ሆኖ በጣም ተለቅ ያሉን ደግሞ የሚፈልጉ አሉ። አልትራ ዋይድ የሆኑ ስቱዲዮ ዲስፕሌዮችን የሚፈልጉ ስላሉ አፕልም አሁን ላይ እንግዲህ ገና 27 ኢንች ወይም ደግሞ ቤዝ የሚባለው ስቱዲዮ ዲስፕሌይ ነው ያለው ማለት ነው። እነዚህ ሁለት ችግሮች እንግዲህ አሁንም ቀጥለው ተገኝተዋል። ወደ ስቱዲዮ ዲስፕሌይ XDR ስንሄድ እንግዲህ በ27 ኢንች 5K ሪዞሉሽን እና በሪቴን XDR ሚኒ ኤልኢዲ ዲስፕሌይ ማግኘት ትችላላችሁ። እንዲሁም ደግሞ በ1000 ኒትስ HBM ዲስፕሌይ እና እንዲሁም ደግሞ በ2000 ኒትስ ብራይትነስ ፒክ ብራይትነስ ማግኘት የምትችሉ ሲሆን እነዚህ ነገሮች ናቸው እንግዲህ ከኖርማሉ ስቱዲዮ ዲስፕሌይ የሚለዩት ነገር። ሌሎች ልክ እንደ ስቱዲዮ ዲስፕሌይ ማለት ነው ባለ 5 ተንደርቦልት 5 መሰኪያዎችን ታገኙታላችሁ። እንዲሁም ደግሞ 6 ስፒከር ማግኘት የምትችሉ ደግሞ ሳውንድ ኳሊቲ የሆነ ባለ 3 ማይክሮፎን ታገኛላችሁ ማለት ነው። ሌሎቹ እንግዲህ ከስቱዲዮ ዲስፕሌይ ጋር ተመሳሳይ ያሉ ነገሮች ናቸው። የሚለየው እነዚህ ነገራችሁ። ይህንን ስቱዲዮ ዲስፕሌይ እንግዲህ በስንት ዋጋ እናገኛለን ካላችሁ አሁን ላይ በ$3300 የአሜሪካ ዶላር ማግኘት ትችላላችሁ ማለት ነው። ስለ አዲሱ ስቱዲዮ ዲስፕሌይ XDR ያለው ዋጋ ይህን ይመስል ነበር። ያለው ነገር ይህን ይመስል ነበረ። እስኪ ስለነዚህ አዳዲስ የአፕል ፕሮዳክቶች ምን አስተያየት አላችሁ? ሀሳባችሁን አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ እንደዚህ አይነት ጠቃሚ ቴክ መረጃዎች የሚፈልጉ ከሆነ ደግሞ ቻናሉ ሰብስክራይብ ማድረግ ትችላላችሁ። ይህ ቪዲዮ ደግሞ ያስፈልገዋል ይጠቅማል ለምትሉ ሰው ቪዲዮን ሼር ማድረግ እንዳትረሱ። አብሬያችሁ ቆይቶ እኔ ዳወራኝ በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።